ናችሁ? እሁዳችሁ እንዴት እያለፈ ነው? እንግዲህ እኔ ወደ አንድ ቦታ ልሄድ ነበረ። አጋጣሚ ሆኖ ቪዛ ነበረኝ፣ ግን ደግሞ ፓስፖርት የቀኑ ማለቁን አላወቅኩኝም እና ሳየው የቀረው ጊዜ 5 ቀናት ብቻ ናቸው። እኔ ደግሞ ቆይታዬ ከዛም በላይ ስለሆነ ግዴታ ፓስፖርቴ መታደስ አለበት። የሚሄድበት ቦታም ደግሞ በዛ ላይ ይቀበሉኝ ይችላሉና ምን ላርግ ብዬ ሳስብ አንድ ጓደኛዬ ምን ጠቆመችኝ፣ ኢሚግሬሽን በአንድ ቀን ውስጥ ከፍላይ ሰዓትሽ በፊት አስቸኳይ ፓስፖርት ብታድሺ ያድሱልሻል አለችኝና እንደሱማ ከሆነ በቃ ለምን ገብቼ ፓስፖርቴን ማድሼ በዛው አገልግሎቱን ለእናንተ አላሳያችሁም ብያለሁና እንግዲህ ዛሬ ከፓስፖርት እድሳት ጀምሮ ልክ ለጉዞ ዝግጅቴ እስከመጨረስበት ያለውን ሂደት አሳያችኋለሁ። የትም እንዳትሄዱ። ስለዚህ እንደኔ የጨነቃችሁ ሰዎች ወይ ደግሞ ባለቀ ሰዓት ያወቃችሁ ሰዎች አገልግሎቱ እንዴት እንደምታገኙ በዛው ታያላችሁና አብራችሁን ሁኑ። መልካም ጊዜ ይሆንላችሁ። እንኳን ደህና ቆየህ። ሰላም አለን፣ እግዚአብሔር ይመስገን። ሙሉ ስሜ ጎሳ ደምሴ ይባላል። ኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ነኝ። ሰው ጉዞ ካለው ኢትዮጵያዊ ነው ወይስ የውጭ ዜጋ ነው የሚለው ወሳኝ ነው። ምክንያቱም የኢትዮጵያን ድንበር አቋርጦ ሊወጣ ወይ ሊገባ የግድ የጉዞና የይለፍ ሰነድ ያስፈልጋል። ስለዚህ ፓስፖርት ያስፈልጋል ማለት ነው። ኢትዮጵያዊ ለሆነ ሰው ፓስፖርት ያስፈልጋል ስንል ደግሞ አዲስ ነው ወይ እድሳት ነው። አዲስም እድሳትም በ6 ሰዓት አገልግሎት፣ በ2 ቀን፣ በ5 ቀን መደበኛ በ2 ወር አገልግሎት እንሰጣለን። ስለዚህ አስቸኳይ ጉዞ ከሆነ ያለሽ አስቸኳይ ዛሬ ማታም ሳይሆን ወደ 10 ሰዓት አካባቢ፣ ስለዚህ በአስቸኳይ ፕሮሰስ ታደርጊያለሽ ማለት ነው። ፓስፖርት በአስቸኳይ ፕሮሰስ ለማድረግ የሚያስፈልገው እድሳት፣ የፋይዳ መታወቂያና ነባሩን ፓስፖርት ሁለቱም ብቻ መያዝ በቂ ነው። ሰው በአካል በግድ የሚመጣው በቀድሞ 2 አውራጣት ብቻ ነው ይዘን የነበረው። አውራጣትሽ 2 አሁን 10 የእጅ ጣት ግራ ማለት ነው። ቀኟን 4ቱን የፊት ገጽ የአይን ብሌን እንወስዳለን። ቆንጆ ፎቶ አይወጣልኝም የፓስፖርት ግን ጸጉርሽ ይሄ እንደዚህ ጆሮ ስለምፈልግ እንደ አዲስ እሱን የምንወስድ ስለሆነ የግድ እሱን ፕሮሰስ እናደርጋለን ማለት ነው። አንደኛ ፎቅ መሄድ እንችላለን። ምን ያህል ይወስዳል እሱን ፕሮሰስ ለማድረግ? አሁን እነዚህ የተባሉትን ነገሮች 2 ኦፕሽን አለ። አንዱ ወኪን ሰርቪስ፣ ሰው ቀጥታ ፓስፖርት የለኝም ብሎ ወኪን ያደረገ ከሆነ ባንክ እዚህ ስላለን ባንክ ይከፍላል። ከባንክ ከሚከፍለው ውጪ አጠቃላይ ፕሮሰሱ ከ15 ደቂቃ በላይ አይወስድም። ነገር ግን ባንክ የሚከፍል ካልሆነ ሰውየው በኦንላይን አመልክቶ በኦንላይን ከፍሎ አስቸኳይ ፓስፖርት ፈልጋለሁ ያለ እንደሆነ እሱ ከ15 ደቂቃ ባነሰ ፕሮሰስ ማድረግ ይችላል። እንግዲህ ስለመጣሁኝ ያው አገልግሎቱ 15 ደቂቃ ነው ማለት ነው። ስለዚህ ይሄ ሁሉ ሰው አገልግሎቱን በአስቸኳይም ሲፈልግ ለሁሉም ሰው እኩል ተደራሽ ሆኖ መጨረስ ይችላል ማለት ነው። ለውጭ ዜጎች 12 አይነት አገልግሎት ይሰጣል። የ1 ዓመት፣ የ5 ዓመት፣ የ10 ዓመት የመኖሪያ ፈቃድ፣ ለትውልደ ኢትዮጵያውያን ትውልደ ኢትዮጵያዊ መታወቂያ፣ እንደዚሁም ለስደተኞች የኤሊያን አይዲ እንለዋለን እና ሌሎች የጉዞና የይለፍ ሰነድ ይሰጣል። ብዙ ጊዜ ፓስፖርቱን ብቻ ስለምናስብ እዚህ ህንፃ ላይ አንደኛ ፎቅ ፓስፖርት አለን። ከአንደኛ ወደ ላይ ያሉት አገልግሎቶች የውጭ ዜጎች አገልግሎት። ከዛ ባሻገር ሰው ፓስፖርትና የይለፍ ሰነድ ይዞ ወደ ኢትዮጵያ ሲገባና ሲወጣ ድንበር ላይ ቦሌ ላይ እና በየብስ ድንበሮቻችን አገልግሎት የሚሰጠው ኢሚግሬሽን ነው። ፓስፖርቱን ካወጣች በኋላ እዛ ደግሞ አገልግሎት የሚሰጠው ኢሚግሬሽን ነው ማለት ነው። እዛም ታገኛለች። በጣም አሪፍ። እኔ የማውቀው ኢሚግሬሽን ፒያሳ ነበረ እና ይሄኛውን ቅርንጫፍ አላውቀውም። ስለዚህ ፒያሳው ተዘግቷል ማለት ነው። ጥቁር አንበሳ ላይ ያለውን አገልግሎት ዘግተነዋል። ጥቁር አንበሳ አሁን ምንም አይነት አገልግሎት የለም። በአገልግሎት ተደራሽነት አንጻር ስናነሳ ይሄ የጎተራ ዋናው መስሪያ ቤት ነው። ከዚህ ባሻገር ከዚህ ጎን ሌላ ቢሮ አለን። እንደዚሁ እስከ 3000 ፓስፖርት አገልግሎት የሚሰጥበት አዲስ አበባ ላይ 4 ቅርንጫፎች በደቡብ፣ በምስራቅ፣ በምዕራብና በሰሜን አዲስ አበባ ቅርንጫፎች አሉን። እስከ 3000 ማስተናገድ የሚችሉ በአዲስ አበባ መሶብ፣ በፌዴራል መሶብ አለን። አዲስ አበባ ውስጥ ይህን ጨምሮ 7 ማዕከላት ፓስፖርት መስጫ አሉን ማለት ነው። በክልል እዚህ ጋር ካለው ባሻገር ቅድም ካነሳሁልሽ በሁሉም የክልል መሶቦች ሲደመር ከ24 በላይ ቅርንጫፎች በክልል አለን። በእነዚህ ማዕከላት ሁሉ የሀገር ውስጥ አገልግሎት ይሰጣል።
እንኳን ፓስፖርት ያለቀ እንጂ አሁን ጓደኛዬ ጋር ደውዬ ባትነግረኝ ኖሮ እኔ ወደ ጥቁር አንበሳ ነበረ መሄደው። በጣም አሪፍ። ስለዚህ ከየትኛው ነው የምጀምረው ማለት ነው? አሁን ወደ ውስጥ እንገባለን። እንደው ሰው ከጉዞ ጋር በተገናኘ ትንሽ ኢንፎርሜሽን ስለሚያስፈልግ ሰው ከሀገር ሊወጣ ሲል ቢያንስ ኢትዮጵያዊ ከሆነ ፓስፖርቱ 6 ወርና ከዛ በላይ ቫሊድ መሆን አለበት። ወደ ኢትዮጵያ ለመግባትም የውጭ ዜጋ ፓስፖርቱ 6 ወርና ከዛ በላይ ቫሊድ መሆን አለበት። ይሄ ዓለም አቀፍ ስታንዳርድ ነው። ስለዚህ እሱን ያሟላ ካልሆነ ዜጎች ጉዞ ሲያስቡ ፓስፖርት ማደስ እንዳለባቸው በዛው ልክ እንዳንቺ። ስለዚህ እኔ 5 ቀን ነው የቀረው፣ 5 ቀናት ናቸው የቀሩት። ስለዚህ ይሄኛውን ስለዚህ አሁን ወደ ፍላይት መሄድ ይችላል። ፓስፖርት ተጠቀማለሁ ማለት ነው። ያኛውን ፓስፖርት ድንበር ለማቋረጥ ተጠቀሚበታለሽ። ቪዛው ደግሞ ተያይዞ አገራት ቪዛ በሌላ ፓስፖርት ላይ ያለ አዲስ ደግሞ የፓስፖርት ይዘው የሚያስተናግዱ ብዙ ሀገራት አሉ። ጥቂት ሀገራት የማያስተናግዱ አሉ። ይሄ ግን እዚህ ጋር የማየው የአንቺ ቪዛ የሚያስተናግድ ሀገር ስለሆነ ፓስፖርቱን ታዩጭና ሁለቱን አያይዘሽ ትጠቀሚያለሽ ማለት። ስለዚህ ወደዚህ ፕሮሰስ እናደርጋለን፣ ያግዙሻል። እንዴት ነሽ? ሰላም ነሽ? እንኳን ወደ ኢሚግሬሽን ዜግነት አገልግሎት በሰላም መጣሽ። አሁን ያለሽበት ፍሎር ፈርስት ፍሎር ቪአይፒ ሩም በመባል ይታወቃል። እዚህ ብዙ አይነት አገልግሎቶችን እንሰጣለን። የፓስፖርት አገልግሎቶች ለምሳሌ ከዲፕሎማት ፓስፖርትን መጀመር እንችላለን። ዲፕሎማት ፓስፖርት፣ ሰርቪስ ፓስፖርት እና ኦርዲናሪ ፓስፖርቶች አገልግሎት እዚህ መስጠት እንችላለን ማለት ነው። ይሄ አሁን ያሽ አይነት ፓስፖርት አስቸኳይ ማለት ነው። ቪዛው አለኝ ግን 5 ሰዓት በኋላ መንገደኛ ነኝ። ኦኬ፣ እዚህ ፍሎር ላይ መስተናገድ ትችያለሽ። አሁን ወደ ማስገባሽ ወንበር ትገቢና ያለውን ፕሮሰስ እናስረዳለን። ይሄኛው መስኮት ምን በመባል ይታወቅ? ቬሪፊኬሽን ወይም ሰነድ የሚጠራበት መስኮት ይሄኛው ነው። ብዙ አይነት ፕሮሰሶች አሉት። የመጀመሪያው ፕሮሰስ ሰነድ ማጥራት ነው። አንቺ ግን ሪኢሹ ለማድረግ ስለሆነ ፓስፖርትና ፋይዳ ነው የሚያስፈልገው ማለት ነው። አሁን ያንቺ ለማደስ ስለሆነ ኦንላይንም ወይ የሚለው ፕሮሰስ አይመጣም። አብዛኞቹ ግን አዲስ ሆኖ አስቸኳይ ለመስተናገድ ሲመጡ ኦንላይን መሙላት ይጠበቅባቸዋል። አንዳንዶቹ በደብዳቤ የሚመጡ ከመንግስት አካላት በደብዳቤ የሚመጡት እንዲህ ኖርማል ማኑዋሊም እናስተናግዳለን። አሁን እዚህ ጋር እሷ ጋር ሰነድ አጥርታ ከጨረሰች በኋላ ወደ አሻራ ነው የምትልክሽ ማለት ነው። ግን ኦንላይን የሞሉት ከሆነ ወደ አሻራ ነው። ያንቺ አሁን ወደ ፔመንት ነው የሚላከው ማለት ነው። ከፔመንት በኋላ ወደ ባዮሜትሪክ እዚሁ እታች ባንክ አለ። ሙሉ ፕሮሰስ እዛ እናደርጋለን። ከዛም በኋላ ወደዚህ ይመጣል ዶክመንቱ። አሻራ ትወስጃለሽ ማለት ነው። አባ ደስ ይላል። ቀጥሎ ምን ለማድረግ እታች ትሄጂና በዚህኛው ትከፍያለሽ። እሺ፣ በዚህኛው ባርኮድ ከፍለሽ ተመልሰሽ ትመጫለሽ። አመሰግናለሁ። አሁን እዚህ ጋር ሰነድ ተጣርቶ አንድ አፕሊኬሽን ጀነሬት ባንች ተደርጓል ማለት ነው። ያከፋፈሉ ሁኔታ የሚሆነው እታች ባንክ አለ፣ ንግድ ባንክ አለ፣ ትራንስፈርም መግቢያው ጋር የነበረው ነው። መግቢያው ጋር የነበረው ትራንስፈርም ካሽም እንችላለን። ትራንስፈር ስታደርጊ ፔመንቱ ላይ እዚህ ጋር የተጻፈልሽን ፔመንት አማውንት ማለት ነው የምታስገቢው። ሪዝን ላይ ደግሞ ሙሉ የራስሽን ስም ሉላ ገዙ ወልደ ገብርኤል ማለት ነው። ግን ደግሞ በካሽ ሲሆን ደግሞ ናሬቲቭ ላይ ያንቺ ሙሉ ስም ይሆናል ማለት ነው። አፍተር ዛት ይሄንን ከፍለሽ ከጨረሽ በኋላ ደረሰኝ ይሰጡሻል። ያቺን ደረሰኝ ትይዢና ደግሞ ከባንክ ጎን ካሸር አለ። ያቺኛዋ ደረሰኝ ደግሞ በኢሚግሬሽን ካሸር ትወራረዳለሽ ማለት ነው። ደረሰኝ ያቺኛዋ ደረሰኝ ከተወራረደች በኋላ ተመልሰሽ ወደዚህ ነው ፍሎር ትመጪና አሻራ ትሰጫለሽ ማለት ነው። ከዛ ያልቃል። አዲስ ሲስተም ስለሆነ አሻራ ፎቶም እንደ አዲስ ነው የሚገባው ማለት ነው። ሰማያዊ ፓስፖርት ይኖረኛል። ሰማያዊ ፓስፖርት ይኖረኛል። ትንሽ ከዛ በኋላ የት ነው? እዛ አመሰግናለሁ። እንዴት ነሽ? አለው ይሄ የከፈልኩት አመሰግናለሁ። ቴንክ ዩ። እንዴት ነሽ? የአሻራ ቦታ
ላይ የነበርኩበት ጋር ማለት ነው። አመሰግናለሁ። መልካም። እኔ ራሴ በዚህ በብርሃን ፍጥነት እየጨረስኩ እየመሰለኝ አይደለም፣ ሲያልቅ ነው እኔ ራሴ ማሳያችሁ ለማለት ነው። ሰላም። እዚህ ነው መሰለኝ የመጨረሻው አይደል? ፓስፖርት ያስፈልጋል። ፋይዳይም አላችሁ ውስጥ ቆንጆ ፎቶ አንሽን። ፎቶ አይወጣልኝ እኔ ፓስፖርት ግን ፀጉር ይሄ እንደዚህ ጆሮ ስለምፈልግ እንትን አድርጊ ጣቶች ግራ ማለት ነው። ቀኟን አራቱን አውራ ጣትሽ ሁለቱ ይሄ አይነት ላይ ታደርጊያለሽ። ሉሊ ይሄ መቀበያሽ ነው። እሺ እኛ ጋር ጨርሰሻል፣ እናመሰግናለን። ቀጣይ አውቶራይዜሽን ጋር ትሄጃለሽ። አውቶራይዜሽን ነው አራተኛ መስኮት ላይ። እሺ እናመሰግናለን። ሰላም ነው። ስሜ እውነት ይባላል። በቅርቡ የአይሲኤስ ማንኛውም ሰው ከስተመር ኮምፕሌንት የሚያቀርብበት ባርኮድ ነው። ስጨርስ ነው አይሲኤስ ሪዞልቭ የሚል አፕሊኬሽን አለው። እሺ እሱን ከሞላሽ በኋላ ቅሬታ ካለሽ ቅሬታ፣ አፕሪሺዬሽን ካለሽ አፕሪሺዬሽን። በጣም ደስተኛ ነኝ ለመናገር። ከዛ ለመውሰድ ስትመጪ እቺ ክፍያ ደረሰኝ ሆነሽ እቺ ነው የሚመጣ ፓስፖርትሽን ማንኛውም ለመውሰድ ስትመጪ ማንኛውም አንቺን የሚገልጽ ማንኛውም ዶክመንት፣ መታወቂያ፣ ፋይዳ፣ መንጃ ፈቃድ ማንኛውም የሚገልጽ ነገርና እሷን ወረቀት ይዘሽ። ይሄኛው ፓስፖርት ግን ያስፈልግ ነበር አሁን ባልይዘው። እሱ ግዴታ ነው፣ ምክንያቱም የጠፋ ሲሆን ቅጣት አለው። በጣም አመሰግናለሁ። እንዴት ነበር? በጣም አሪፍ ነበር ጥሩ እና ታስተናግድ። ካለማመኔ የተነሳ ፓስፖርት እጄ ላይ ካልገባ ይሄንን አገልግሎት አላምን እያልኩ ነው። ስለዚህ እስከዛ ድረስ ግን የሚሰጡትን አገልግሎቶች በዛውም ደግሞ ብናሳየው ብዬ ነው የመጣሁት። እና እዚህ ላይ የሚሰጠው አገልግሎት ምንድን ነው? ኢሚግሬሽን አገልግሎት የጉዞና የይለፍ ሰነድ መስጠት አንዱ ነው። የጉዞና የይለፍ ሰነድ ስንል የፓስፖርት፣ ቪዛ፣ የመኖሪያ ፈቃድ፣ ትውልደ ኢትዮጵያዊ እና ሌሎች ከስደተኞችና የአስቸኳይ ጊዜ ሰነዶችን የሚጨምር አሁን ያለንበት እዚህ ሙሉ ለሙሉ የውጭ ዜጎች አገልግሎት የሚሰጥበት ነው። መደበኛ የውጭ ዜጎች አገልግሎት ኢንቨስተሮች ያመጧቸው ኤክስፓቶች፣ ኢንቨስተሮች ኢትዮጵያ ውስጥ ለመስራት እንደዚሁ ሌሎች ትውልደ ኢትዮጵያና የኢሚግሬሽን አገልግሎት የሚፈልጉ የውጭ ዜጎች አገልግሎት የምንሰጥበት ነው። በአገልግሎታችን በሁሉም መደበኛ አገልግሎት፣ የአስቸኳይ አገልግሎት፣ የፕሪሚየም አገልግሎት፣ የቤት ለቤት አገልግሎት የሚሉ ፓኬጆች አሉ። የቤት ለቤት የሚለው ግን ትንሽ ያዝ አደረገኝ። የቤት ለቤት ምንድነው? ሁለት አስፔክት አለው። የቤት ለቤት ለምሳሌ በህመም ምክንያት ወይንም ደግሞ በሌሎች መነሻ ምክንያት አንቺ አሻራ እዚህ የሰጠሽውን አሻራውን ቤቱ ሄደን የምንወስድ ማለት ነው። ይህንን ቤቱ ሄደን አሻራ ከወሰድን ሰውየው እዚህ የሚመጣበትን ምክንያት ይቀራል። ሌላው ፓስፖርቱን ለመውሰድ ወይም ቪዛውን ለመውሰድ ወይም የመኖሪያ ፈቃዱን ነው። እሱ ደግሞ እዛው ቤቱ ድሮፕ ይደረግለታል። የቤት ለቤት የሚለው ይሄ ነው ኮንሰፕቱ ማለት ነው። እኔ የተጠቀምኩት አገልግሎት የምንድን ነው የሚባለው? አንቺ የመጣሽ አሁን ያልተጠቀምሽው አገልግሎት የአስቸኳይ አገልግሎት ይባላል። በዘንድሮ ዓመት ከ800 ሺህ በላይ ቪዛ ሰጥተናል። እስካሁን ባለው ለሁሉም ለውጭ ዜጎች ይህን ሰጥተናል። የቪዛ አገልግሎት ፈላጊው በጣም እየጨመረ ነው ያለው። ባለፉት ወደ ሀገራችን ብዙ ሰው እየመጣ ነው። ብዙ ሰው እየመጣ ነው። እንግዲህ ኢሚግሬሽን ስናስብ የኢሚግሬሽንን ለውጥ ስናስብ እጅግ በጣም ሊመሰገኑ የሚገቡ ሰውን ማንሳት ያስፈልጋል። ክቡር ጠቅላይ ሚኒስትሩ በስፔሻል ኬዝ የዚህ ተቋም መለወጥ ላይ እጅግ በጣም በርካታ ድጋፍ ነው ያደረጉት። ለዚህም በጣም ልናመሰግናቸው እንወዳለን። ፓስፖርቴን ጨርሼ ሁሉን ነገር አስፈላጊውን ነገር አሟልቼ ክፍያ ፈጽሜ የመጨረሻውን የጠበቅኩ ነው። ያው ፍላይት ሰዓቴ ከመድረሱ በፊትና ምን ያህል ደቂቃ ነው የሚወስደው የኔ ፓስፖርት እጅ ላይ እስኪገባ ድረስ? የማተሚያዋ ሰዓት 45 ሰከንድ ነው። ወደ ፕሪንቲንግ ተልኳል። በጣም ማመሰግናለሁ ጉሳ። እንግዲህ እጄ ላይ ሲገባ ደግሞ ፓስፖርቴን እኔ ራሴ በጣም ቸኩያለሁ ከሰዓትም አንጻርና ገብተን ቀጣይ አገልግሎቶችንም እንደዛው እናሳያለን። ኢሚግሬሽን እኛ ፓስፖርት ማውጣት ብቻ ነበር የሚመስለን እውነት ለመናገር ብዙዎቻችን እና አገልግሎቶቹን ማየቴን በጣም ደስ ብሎኛል።
ቅልጥፍናውንም እንደዛው። እኛም ስለዚህ ስለመጣችሁ በርቱልን። በጣም አመሰግናለሁ። ወይ ደረሰ ከመጣ እንደውም ቆየ። የ10 ዓመት ነው ደግሞ የ10 ዓመት ነው። የ10 ዓመት እንደገና አዲስ ፓስፖርት 2 ሰዓት ባልሞላ ጊዜ ውስጥ አገልግሎት ማግኘት እኔ ታያሳምነው ማለት ቆይ ፓስፖርቴን አብረን ነው የምናየው። ብቻ ነው ዱላ ገዙ ወልደ ገብርኤል። አዎ ምንም እንዳያሳስብሽ። እስቲ በጣም መልካም ቀን። ልውሰደው። በጣም ነው የማመሰግነው። ደህና መጣሽ። እንዴት ነበር ሰርቪሳችን? በጣም ጥሩ ነበር። እኔ አላመንኩም ነበረ ፓስፖርቴን እስከማገኘው እጄ ላይ እስኪገባ ድረስ። እኔ ብቻ ሳልሆን እዚህ የነበረ ብዙ ሰው ነበር። እኔ ስመጣ ሁሉም ጨርሶ፣ እንደውም እኔ ከላይ ያሉትን አገልግሎቶች እያየው ባዶውን ጠበቀኝ ቤቱና የመጨረሻው ሰዓት ነው የመሰለኝ የዛሬው። ግን በጣም አሪፍ ሰርቪስ ነበረ። ያው እዚህ እንዳየሽው የምንሰጠው ቪቪአይፒ ሰርቪስ እና ፕሪሚየም እንዲሁም ልዩ ኬዞች ሲገጥሙን እዚህ እንሰጣለን። አብዛኛውን ግን ሳሪስ ሰፊ ቦታ አለን፣ እዛ እናስተናግዳለን። በየብራንቾቻችን ደግሞ 23ቱም ብራንች ላይ በቅርንጫፎች እንደዚሁ የደላ ሰርቪስ እንሰጣለን ማለት ነው። እዛም ቪአይፒ ሰርቪሶች አሉን፣ ልዩ ኬዞች አሉን። ሁሉም ቦታ እንደዚህ እናስተናግዳለን። ስለመጣሽ በጣም ደስ ብሎኛል። እናመሰግናለን። አመሰግናለሁ። እሺ ከአመራርም አጠቃላይ ከሰራተኛው አቅም የሚጎሉ ነገሮች ስለነበሩ እነሱ ነገሮች ማስተካከል። አቶ ኩስ በጣም ደስ ያለኝ። በጣም ነው የማመሰግነው። በጥሩ ሁኔታ ተስተናገድሽ? እንዴት ነበር? በጣም አላመንኩም ነበር እስኪገባ ድረስ። ግን እንግዲህ አዲሱን የኢትዮጵያን ፓስፖርት የኤሌክትሮኒክ ፓስፖርትን ነው የወሰድሽው። የነባሩ ፓስፖርትሽ ላይ ያለውን ቪዛ እና ይሄኛውን አያይዘሽ መጠቀም ትችያለሽ። ስለዚህ ሁለቱን አንድ ላይ አድርገሽ ቪዛ ላሉሽ ሀገራት መጠቀም ትችያለሽ። 10 ዓመት ያገለግላል። ከ25 ዓመት በላይ ለሆነ ደንበኛ ፓስፖርቱ 10 ዓመት ነው የሚያገለግለው። ቀጥሎ እንግዲህ ቦሌ ኤርፖርት ትሄጂና ሌላ የኢሚግሬሽን አገልግሎት ፓስፖርቱን ተጠቅመሽ እንዴት እንደምትወጪ አገልግሎቱ ምን እንደሆነ ደግሞ በዛው ወኪል ሰርቪስ በአቶ ጌታቸው እዛ ይሰጣል። እኔ ደግሞ በዚሁ መልካም መንገድ ብዬ ልሰናበትሽ። በጣም ነው የማመሰግነው። በጣም ነው የኮራሁት። የእውነት በጣም ተጨንቄ ስለነበረ ከጭንቀቴ ምርፍ ብያለሁ። 2 ሰዓት ተኩልም አልሞላም ሁሉን ነገር ጨርሼ ለመሄድ በዛውም ጎብኝቼም ተቋሙን እና ትልቅ ስራ እየሰራችሁ ነው። በርቱልን። በጣም እናመሰግናለን። ከነ ቤቱ ነው የወደድኩት። ባይዘው በጣም ነው የወደድኩት። በጣም አመሰግናለሁ። ከ10 ዓመት በኋላ እንገናኛለን። ስለዚህ ከአንተ ጋር ደግሞ ሊሄድ መሰለኝ አቶ ጌታቸው። በዚህ ጋር መጣፍ ይችላል። አይገርማችሁም? የፓስፖርቴን ማለቅ ባለቀ ሰዓት አውቄ ግን ተሳክቶልኝ ዛሬ መንገዴ ልጀምር ነው። እኔ እስካሁን ድረስ አላመንኩም ነበር፣ ግን ስገባ እንደምታዩት ለፓስፖርቴን ይዣለሁ። የሚያስፈልገኝ ቪዛ አለ። ስለዚህ በቃ ልሄድባችሁ ነው ማለት ነው። ሰላም አለን። እንደምንም ደረስኩኝ። በደንብ ጊዜ ማገኘው ገና አለሽ፣ የተወሰነ ሰዓት አለሽ። አንድ ሰዓት አለሽ። ፓስፖርት መንገደኛ ትቀበላላችሁ? ከ9 11 24 እንግዲህ ዛሬ ያው ባለቀ ሰዓት ከፓስፖርቴ ማደስ ጀምሮ የነበረውን ሂደት ሳሳያችሁ ቆየው። አሁን ግን ወደ መጨረሻ ወደ ጉዞዬን ወደማደርግበት ቦታ እየገባሁ ነው። እንግዲህ ሰላም ያገናኘን። ስለዚህ እንዲህ አይነት ቀልጣፋ አገልግሎት ማግኘት ስትፈልጉ ኢሚግሬሽን በጣም ተለውጧል። እኔ በእውነት በዓይኔ አይቻለሁ፣ ምስክር መሆን እችላለሁ። እና በያላችሁበት እንግዲህ ቀኑ ቆንጆ እንዲሆንላችሁ እየተመኘው እኔ በዚሁ እሰናበታችኋለሁ። መልካም ጊዜ ይሆንላችሁ። ሰላም ያገናኘን። ቻው። አንቺ ተጠቀሚያት ነው።
እንደዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።